ሰላም ሰላም ተመልካች አድማጮቻችን የወርቅ ዋጋን መረጃ ይዘን መጥተናል። የእጅ አምባር፣ ሐብል፣ የእጅ ጌጥ እንዲሁም የተለያዩ የወርቅ ካራቶች ዛሬ ዋጋቸው በስንት እየተሸጠ ይገኛል የሚለውን ሙሉን መረጃ ሁሉንም ካራት ጠቅልዬ የማሳያችሁ ነው የሚሆነው። አብራችሁን እስከ መጨረሻው ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰቡን ለሌሎችም እንዲደርስ ሼር ማድረግ ላይክ ማድረግ አይረሳ። አሁን ቀጥታ ወደ ያስኩላችሁ የወርቅ ዋጋ መረጃ ነው የሚሄደው። ታዲያ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ከትንሹ ከአራት ጀምሬ ነው የምነግራችሁ። ዛሬ ዕለተ ሰኞ ጥቅምት 24 2018 ዓ.ም 14 ካራት ወርቅ በኢትዮጵያ ብር 11318.66 ከ59 ሆኖ እየተሸጠ ይገኛል። የምነግራችሁ ስፖት ፕራይሱን ነው። እዚህ ላይ የማሰሪያ ዋጋውን እንግዲህ 2500 እና 3500 ድረስ ያለውን የዲዛይን ጌጣጌጥ ማሰሪያውን ዋጋ ጨምራችሁ እናንተ የሱቅ መደብር መሸጫዎቹን እንግዲህ ማወቅ ትችላላችሁ ማለት ነው። እኔ የነገርኳችሁ ያለሁት የብሔራዊ ባንክ ኦፊሻል የሆነውን የስፖት ፕራይስ የወርቅ ዋጋ ነው። እጅግ በጣም ጠቃሚ መረጃ ነው። ወደ ሌሎቹ ካራት ሲሄድ 15 ካራትን እናገኛለን። 15 ካራት በአሜሪካ ዶላር 79 ከ71 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 12127 ከ14 በመሸጥ ላይ ይገኛል። ሌላኛው ካራታችን 16 ካራት ሲሆን 16 ካራት 60% ንጹህ ወርቅ የሚባል የወርቅ አይነት ነው። ይህ የወርቅ አይነት በአሜሪካ ዶላር 85 ከ02 ገብቷል። በኢትዮጵያ ብር ደግሞ 12935 ከ61 በመሸጥ እንደሚገኝ እንግዲህ መረጃ ያመለክታል። ሌላኛው የወርቅ ካራታችን 17 ካራት ሲሆን የ17 ካራት 1 ግራም የመሸጫ ዋጋ በአሜሪካ ዶላር 90 ዶላር ከ34 ሲሆን በኢትዮጵያ ብር ደግሞ 13744 ከ09 ሆኖ በመሸጥ ላይ እንደሚገኝ ያገኘነው መረጃ ያመለክታል። ሌላኛው ካራት ጋር ስንሄድ የምናገኘው ባለ 18 ካራቱን ነው። ይሄ ባለ 18 ካራት በምዕራባውያንና በአውሮፓውያን ዘንድ እጅግ ተወዳጅና ተመራጭ የሆነ የካራት አይነት ነው። ለምን ብትሉኝ ደግሞ እጅግ በጣም ጠንካራ ስለሆነና ከብረት፣ ከነሐስ፣ ከመዳብ ከመሳሰሉ የማዕድን አይነቶች ጋር ኦልሞስት ከ25 በላይ ፐርሰንቱ ውድ ስላለው ነው። ይህንን የ18 ካራቱን በተለይ የሀገር ውስጡን መለየት የምንችለው በ750 የሚል ሃልማርክና ማህተብ መኖሩን እንግዲህ ልብ በሉ። እጅግ በጣም ብዙ ሰዎች የሚፈልጉት ይህንን አይነት ካራት ብዙ ጊዜ ለእጅ እንዲሁም ደግሞ ለአንገትም ብዙ ሰው ይፈልገዋል። በተለይ ደግሞ በአውሮፓውያን በአሜሪካውያን ዘንድ እጅግ በጣም ተወዳጅ ነው። እኛ ሀገርም ይህን አይነት የካራት ወርቅ የሚፈልጉ ሰዎች እጅግ በጣም ብዙ ናቸው። አንደኛው ከዋጋው አንፃር አነስተኛ ስለሆነ ነው። ሁለተኛ ነገር ደግሞ ዲዩሬቢሊቲ ያለው ለረጅም ጊዜ ምናልባት ውበቱን ሳይቀየር የሚዘልቅ የወርቅ አይነት ነው። ጠንካራ ነው ማለት ነው። እንግዲህ ይሄ የወርቅ ካራት በኢትዮጵያ ብር በስንት ነው የዛሬው ዋጋ ካላችሁኝ 14552 ከ57 እየተሸጠ ነው የሚገኘው። ሌላኛው ካራታችን ደግሞ ባለ 19 ካራቱ ሲሆን ይሄ ባለ 19 ካራቱ በ7708 የወርቅ ንጽህና የሚገኝ ሲሆን ከ18ቱ ትንሽ በለጥ የሚል የወርቅ ይዘት አለው ማለት ነው። በአሜሪካ ዶላር በስንት ይሸጣል ካላችሁ ይህ የወርቅ ካራት በግራም 100 ዶላር ከ96 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 15361 ከ05 ነው በምሽት ላይ የሚገኘው። ሌላኛው ካራታችን 20 ካራት ነው። ይህ 20 ካራት በ106 ከ28 እየተሸጠ ነው የሚገኘው።
በኢትዮጵያ ብር ደግሞ 20 ካራት 1 ግራም ወርቅ በ16169 ከ52 እየተሸጠ ይገኛል። ሌላኛው እንዲሁ እጅግ በጣም ቢጫ ወርቅና በጣም የሚያምር ወርቅ መካከል አንዱ የሆነው በጣም በብዙ ሰዎች ዘንድ ተፈላጊ ከሆኑት የወርቅ አይነቶች 21 ካራቱን ስንመለከት የወርቅ ንጽህናው እንግዲህ 86.84 የወርቅ ንጽህናው እጅግ በጣም ትልቅ ንጹህ ወርቅ ከያዙ የካራት አይነቶች ነው። የዚህ ሃልማርክ ምንድነው ካላችሁኝ 775 ወይም ደግሞ 768 የወርቅ ይዘቱን የያዘ ሃልማርክ ልታገኙበት ትችላላችሁ። 21 ኪ ይላል የውጭው ማለት ነው። ይሄ በአሜሪካ ዶላር 111 ከ59 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 16977 በምሽት ላይ የሚገኝ የወርቅ አይነት ነው ማለት ነው። ወደ ሌሎቹ ቀሪዎች ካራት ከመሄዳችን በፊት ሁልጊዜ እንደምንላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንሁን። ሀሳብ አስተያየታችሁን በዚህ ቪዲዮ ስር አስቀምጡልኝ። በተጨማሪም ደግሞ የቴሌግራም ቻናል አለን። በቴሌግራም ቻናላችን ላይ እጅግ ወሳኝ የሆነ መረጃዎችን እንቀባበልበታለን። እናንተም ዳይሬክት ሜሴጅ ወደ እኔ መላክ ትችላላችሁ። ስለዚህ ዲስክሪፕሽን ላይ የማስቀምጥላችሁን የቴሌግራም ቻናል ጆይን በማድረግ ቤተሰብ እንድትሆኑ፣ ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ታዲያ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ በትህትና እያሳወቁ ወደ ሌሎቹ የካራት አይነቶች እንሄዳለን። በመቀጠል የምንመለከተው የካራት አይነት 22 ካራቱን ነው። ከዚህ በላይ የምነግራችሁ ከ21 በላይ የምነግራችሁ የካራት አይነቶች ብዙ የኢንቨስትመንት ልውውጦች የሚደረጉባቸው ናቸው። ወይም ደግሞ ሰዎች በእጃቸው ያለውን ገንዘብ ወደ ወርቅ በሚለውጡበት ሰዓት ላይ የሚመርጧቸው የካራት አይነቶች ናቸው። ብዙ ጊዜ የተለያዩ የዋጋ ግሽበት፣ የዋጋ ንረት በሚገጥምበት ሰዓት ላይ ሰው ከ21 በታች ባለ ካራት ሲሆን ከ21 በላይ ባለ ካራት ብሩን ማስቀመጥ ይፈልጋል እና አሁን የምነግራችሁ ካራቶች ሰዎች ብዙ ጊዜ ለኢንቨስትመንት አማራጮች የሚጠቀሙባቸው ናቸው ማለት ነው። 22 ካራቱ በኢትዮጵያ ብር 17786 እስከ 18000 ድረስ በምሽጥ ላይ ነው የሚገኘው። 23 ካራቱ 1 ግራም ወርቅ ደግሞ በ122 ከ22 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18594 ከ95 እየተሸጠ ይገኛል። በመጨረሻ አንድ ወቄት ወርቅ ዋጋው የዛሬ የጥቅምት 24 2018 ወይም ደግሞ የኖቬምበር 2025 በኢትዮጵያ የወርቅ ገበያ መሰረት እየተሸጠ የሚገኘው በአሜሪካ ዶላር በ127 ከ53 ሲሆን በብር ደረጃ ደግሞ በ19400 እስከ 20000 ባለው እየተሸጠ ነው የሚገኘው ማለት ነው። እንግዲህ ለዛሬ ያስኩላችሁ የወርቅ ዋጋ መረጃ ይህንን ይመስላል። የውጭዎቹስ የሚለውን ደግሞ ወደ በኋላ አካባቢ እንደዚሁ የምናስቃያችሁ ይሆናል። ስለነበረን ጊዜ እናመሰግናለን። በያላችሁበት የዓለም ዳርቻ ሰላም